ሂጃብ ከአምላካችን ከአላህ የተደነገገልን ድንጋጌ እንጂ ግለሰብ ሊደነግገው ሊከለክለው ሊፈቅደው የሚችለው ጉዳይ አይደለም። ኢትዮጵያን ሙስሊሞች ከአጼው ስርዓት ጀምሮ ብዙ መከራ ሲፈራረቅባቸው ቆይተዋል። ራቆት መሆንን የፈቀዱ ህጋ ያደረገች አገር ሂጃብ መልበስ ልትከለክል አይደለም። ሰላትን እኮ ስትከለከላ ውድ ተማሪዎች፣ እህቶች፣ ወንድሞች ማንንም እንዳሰሙ እኔ አይደለም ያልኩት አላህ አራይተ الذي ينهى ያንን አየውን የሚከለክለውን አለ አላህ አብደን ኢዛ ሰላ ባሪያው በሰገደ ጊዜ የሚከለክለውን አለ ሱብሃንአላህ። ልክ የዘመኑ ሰዎች ይመስላሉ አላህ ስለ አቡ ጃህል ሲያወራ። ሂጃብ አእምሮን አይሸፍንም። የተሸፈነው ያንተ አእምሮ ነው። በምን? በጥላቻ። ሰብስክራይብ በማድረግ ቤተሰብ ይሁኑ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የጁማኡ ርዕሳችን ስለ ሂጃብ ይሆናል። ትምህርቷንም ትማራለች፣ ሂጃቧንም ትለብሳለች። ትምህርቱንም ይማራል፣ ሰላቱንም ይሰግዳል። ሂጃብ ከአምላካችን ከአላህ የተደነገገልን ድንጋጌ እንጂ ግለሰብ ሊደነግገው ሊከለክለው ሊፈቅደው የሚችለው ጉዳይ አይደለም። ድንጋጌው ከሰባቱ ሰማይ በላይ ያለው አላህ የደነገገው ድንጋጌ ነው። ዛሬ ስለ ሂጃብ ስለ ሰላት የምንነጋገርበት ነው። ለምን ከተባለም በኢትዮጵያ ውስጥ ያሉት ኢትዮጵያን ሙስሊሞች ከአጼው ስርዓት ጀምሮ ብዙ መከራ ሲፈራረቅባቸው ቆይተዋል። ብዙ ነገር በእምነታቸው ትምህርት ለመማር እምነትህን ወይስ ትምህርትህን ምረጥ እየተባለ እምነት እስከ ማስቀየር ደርሰዋል በወቅቱ። ነገር ግን ይሄ ነገር በዚህ ዘመን ግን በጭራሽ የሚቻል ጉዳይ አይደለም። ሙስሊሙ በመነቃበት ሙስሊሙ የዚች ሀገር ከግማሽ በላይ ያለው ሙስሊሙ ማህበረሰብ ሀገር ወዳድ ለሀገሩ ብዙ ነገር እያደረገ ባለበት አጋጣሚ አንዳንድ በመንግስት መዋቅር ላይ የተሰገሰጉ የሙስሊም ጠላቶች የሙስሊም ተማሪዎች ጠላቶች ሀገር እንዳታድግ ሀገር እንዳትበለጽግ ሀገር ከፍ እንዳትል በስነ ምግባራቸው የተዋቡ ተማሪዎች እንዳይመጡ የሚከለክሉ አንዳንድ ግለሰቦች አሉ። ለነሱ መልስ ለመስጠት እንደዚሁም ደግሞ የሂጃብን ታላቅነት ለመነጋገር ዛሬ ስለ ሂጃብ፣ ስለ ኒቃብ፣ ስለ ሰላት በአጠቃላይ ስለ መብታችን በአጠቃላይ በትምህርት ስርዓት ውስጥ ሙስሊሙን የሚጎዱ ነገሮችን በአጠቃላይ አጠር ባለ መልኩ ለማቅረብ ሞክራለሁ። ሂጃብ ማለት አላህ ስብሓነሁ ወተዓላ የደነገገው አላህ ለነቢዩ ዓለይሂ ሰላቱ ወሰላም ቁርአን አውርዶ ለልጆቻቸው፣ ለሚስቶቻቸው፣ ለአማኝ ሴቶች በአጠቃላይ ያዘዘበት ጉዳይ ነው። ያ አዩሃ ነቢይ አንተ ነቢይ ሆይ ቁል ሊአዝዋጅክ ለሚስቶች በላቸው፣ ወበናቲክ ለሴት ልጆችህም፣ ወኒሳኢል ሙእሚኒን እንደዚሁም ደግሞ ለአማኝ ሴት ሚስቶች ማለት ነው ለሙእሚን ወንዶች ሚስቶቻቸውንም እዘዛቸው። ዩድኒነ አለይሂነ በላያቸው ላይ ጣል እንዲያደርጉ ከላይ ወደ ታች ጣል እንዲያደርጉ ሚን ጀላቢቢሂነ ጅልባቦቻቸውን ሰውነታቸውን የሚሸፍን የሚሰትር ልብስ እንዲለብሱ ንገራቸው። ለምን? ዛሊከ አድና አን ዩዕረፍነ ይህ እነሱ እንዲታወቁ የቀረበ ነው፣ እንዲታወቁ ያደርጋቸዋል። በዛ ዘመን ማብራት የሌለበት ጨለማ ሲመጣ ሴቶች ለጉዳያቸው ተሸፋፍነው ማንም ሳያቸው ይንቀሳቀሱ ነበር። ሂጃብ የለበሰች ፊቷን ሸፍና ሂጃቧን ለብሳ የምትንቀሳቀስ እህት ፉሳቆች እንደዚሁ ሙናፊቆች እነሱን አይጠጓቸውም ነበሩ። ለዝሙት ደግሞ የሚወጡ ሴቶች ነበሩና እነሱ ተገላልጠው ይወጡ ነበርና በዚህ ለዩዋቸው ነበር። ስለዚህም እነሱ ይህም መልበሳቸው ራሳቸው መደበቃቸው መሰተራቸው እንዲታወቁ ጨዋነታቸው ጥሩነታቸው እንዲታወቁ ያደርጋል። ፈላ ዩዕዘይን አዛ እንዳይደረጉ እንዳያስቸግሯቸው ምልክት ነው። አዎ ወላሂ ዛሬ ሂጃብ የለበሰችን ይህ አንድ ወንድ ምን ሆነ አይቶ ይለክፋታል። የትኛውን ስሜቱን ልቀሰቅስበት? ለምን? ሰውነቷን ደብቃለቻ፣ ሸሽጋለቻ፣ ሂጃቧን ለብሳለቻ። ስለዚህ ሰውን መዓዛ አያደርጉም፣ እነሱ መዓዛ አይደረጉም። ወካነ አላሁ ገፉረን ረሂማ አላህ ስብሓንሁ ወተዓላ ላሳለፋችሁት ነገር ግን መሐሪና አዛኝ የሆነ ጌታ ነው። ይህ ቁርአን አንቀጽ ለነቢዩ ዓለይሂ ሰላቱ ወሰላም ሚስቶች፣ ለነቢዩ ልጆች፣ ለአማኝ ሴቶች ኢላ የውሚል ቂያማ ድረስ ለሚመጡ እህቶቻችን የወረደ የቁርአን አንቀጽ ነው። ሂጃባቸውን እንዲለብሱ
ራሳቸውን እንዲሰትሩ ለአንድ የአማኝ አላህ ባሪያ የአላህ ትእዛዝ ከመጣለት በኋላ ይሄን ላድርገው ምርጫ የለውም። ወማ ካነ ሊሙእሚኒን ወላ ሙእሚነቲን ለወንድ አማኝም ለሴትም አማኝም ማንም ሁሉም ወንድ አማኝም ሴት አማኝ ሊኖራቸው አይገባም ማለት ምን ኢዛ ቀደ አላሁ ወረሱሉሁ አላህና መልእክተኛው አንድን ውሳኔ ከወሰኑ በኋላ አምረን የሆነች ጉዳይን ከወሰኑ አየኩነ ለሁሙል ኺያረቱ ለነሱ ምርጫ ሊኖራቸው አይገባም። አይ ነብዩን እንዲያዘዙት እኔ እንዲላሻሽለው ምትለው ነገር የለም፣ አላህ እንዲህ ብሏል ላሻሽለው ምትለው ነገር የለም። ምርጫ ልታቀርብ አይገባም። የአላህን ትእዛዝ ልተገብረው ይገባል። ምርጫ ሊኖራቸው አይገባም። ሚን አምሪሂም በጉዳያቸው ወመን ያዕሲ ላህ ወረሱለሁ አላህና መልእክተኛን የሚያምፅ ፈቀድ ضل ضلالا ሙቢና በእርግጥም ግልጽ መጥመምን ጠሟል። ሂጃብ እኮ ማለት ሴት ልጅ ማህበረሰቡን አልፈትንም ዛሬ በላ በበዛበት ዝሙት በበዛበት ጨዋነት በጠፋበት ወቅት ላይ ራሷን ስሜቷን አሸንፋ ማህበረሰቡን አልፈትንም ተማሩት ሲማርም በጥሩ አእምሮ ሊማር ይገባል እንዲፈተን አልፈልግም ብላ ነፍስያዋን አሸንፋ የመጣችን እህታችን ጥቡቅ የሆነችዋን እህታችንን አይ አንቺ እንደ ዘመኑ ሴት ልትሆኝ ይገባል። ምን አይነት ሴት? የተገላለጡ ራቆታቸውን ይሁኑ። ራቆት መሆንን የፈቀዱ ህጋ ያደረገች አገር ሂጃብ መልበስ ልትከለክል አይገባም። ሲጀመር ሀገሪቷ ወይም የመንግስት ህግ አይደለም የከለከለው ማን ነው? መዋቅሩ ነው። ምን አይነት መዋቅር ውስጥ? የመንግስት መዋቅር ውስጥ ያሉ የተሰገሰጉ ሰዎች፣ ከድሮ ጀምሮ የኢስላም ጥላቻ ያላቸው ሰዎች ይህንን ጉዳይ ዛሬ ይህንን የሙስሊም እህቶቻችን ላይ በሂጃብ አንዴ በሰላት በተለያየ ቦታ ላይ ሲያንጸባርቁባቸው ይታያል። ዛሬ አይደለም የጀመረው። በቅርብ ጊዜ የሂጃብ ክልከላ ጉንችሬ አካባቢ ላይ ያሉ ሙስሊም እህቶቻችን በሂጃባቸው ምክንያት ከትምህርት ቤት ተባረዋል። በማን? አሁንም በኢስላም ጥላቻ ውስጥ ያሉ ሰዎች። አዲስ አበባ ዩኒቨርሲቲ ይህን ሲያደርግ ቆይቷል። ባህር ዳር ዩኒቨርሲቲ 2004 ላይ ይህን ሲያደርግ ቆይቷል። ሃይስኩልና ኤሌመንተሪ ተማሪዎች ላይ እንደዚሁም የሰላትና የኒቃብ የሂጃብ ክልከላ ሲደረግባቸው ቆይቷል። አልহামዱሊላህ አባት አለን፣ አሁን መሪ አለን። መጅሊሳችን ጠንከር ያለ መግለጫ አውጥቷል አይደል? ይህንን መግለጫ እንዲቀጥልበት እንመክራለን። እኛም ከመጅሊሳችን ጎን ቆመን ደግሞ እንደነዚህ አይነት አጥፊ ግለሰቦች የሚሆኑ ቡድኖች ከመጅሊሳችን ቆመን አብረን ልንፋረዳቸው፣ እንደነዚህ አይነት ሀገርን ሊበጠብጡ ሙስሊሙ ማህበረሰብን ከመንግስት ጋር ለማጣላት የሚንቀሳቀሱ አካላት ለፍርድ እንዲቆሙ መጅሊሱም ይሰራል። እኛም ከሱ ጎን ቆመን አብረን ልንንቀሳቀስ ይገባል። ሙስታዒድ ነን። ይሄ በሁላችንም ላይ ግዴታ ነው። ሰላት ሲከለከል ይታያል። ቢላህ አለይኩም ሰላት የሚሰግድ ሰው እኮ ማለት ስነ ምግባር ያማረ ነው። ኢነ ሰላተ ተንሃ አኒል ፋሕሻኢ ወልሙንከር ሰላት አጸያፊ መጥፎ ነገር ከተባለ ነገር ይከለክላል አለን አላህ። ሰላት የሰገደ ለአላህ ታማኝ የሆነ ግለሰብ ለማህበረሰቡ ታማኝ ይሆናል። በሚቀጠርበት ቦታ ታማኝ ይሆናል። ሙስናን ይጸየፋል። ግቦ መቀበልን ይጸየፋል። የሀገር ንብረትን ማውደምን፣ የሀገር ንብረትን ማባከንን ይጸየፋል። ለምን? የአላህ ታማኝ ባሪያ ነው። አላህ ባዘዘው ትእዛዝ ላይ የተቀመጠ ነው። ከአላህ ትእዛዝ የራቀ ከሰላት የራቀ ከሆነ ግን አላህን ካልፈራ ማንንም አይፈራም። በድብቅ ብዙ ወንጀሎችን ሲያደርግ ይታያል። በሙስናው በስነ ምግባር መበላሸት ሲያደርግ ይታያል። ሰላትን መከልከል ማለት ምን ማለት ነው? ሰላትን እኮ ስትከለከላ ውድ ተማሪዎች፣ እህቶች፣ ወንድሞች ማንንም እንዳሰሙ እኔ አይደለም ያልኩት አላህ ነው። ሱረቱ አለቅን ታውቃላችሁ? በነቢዩ ላይ መጀመሪያ የወረደው ቁርአን እቅራ ቢስሚ ረቢከ ለዚ ኸለቅ ታውቃላችሁ? የንባብ ትውልድ አንብብ የሚለው የቁርአን አንቀጽ እዛ ሱራ ላይ ስለ ሰላት መጣ። አረይተ ለዚ የንሃ ያንን አየኸውን የሚከለክለውን አለ አላህ። አብደን ኢዛ ሰላ ባሪያው በሰገደ ጊዜ የሚከለክለውን አለ። ሱብሃንአላህ ልክ የዘመኑ ሰዎች ይመስላሉ። አላህ ስለ አቡ ጃህል ሲያወራ እኮ ነው ያ ባሪያው ሲሰግድ ሰላት የሚከለክለውን። አራይተ ኢንካነ አለል ሁዳ አየህን ንገረኝ እስቲ ተከልካዩ በትክክለኛ መንገድ ላይ ቢሆን አው አመረ ቢተቅዋ ወይም ፈጣሪውን አላህን በመፍራት ቢያዝ። አራይተ ኢንከዘበ ወተወላ አየህን አይ አኽቢርኒ ንገረኝ እስቲ ቢያስተባብለውና ከእምነት ቢሸሽ አስተባባዩ ከእምነት የሸሸ
ألم يعلم بأن الله يرى لمونو الله عندما ملكته عاقم منه كلا يكلكل كذي درجتو يقطب لئن لم ينتهي كذي درجتو يما يكلكل كونه لنسفعا بالناصية አናቱን ይዘን እንጎትተዋለን ናሲየት ካዚበት ኻጢአ ውሸታም ስህተተኛ የሆነችዋን አናቱን እንጎትተዋለን ፈልየድዑ ናዲያ ሸንጎችን ይጥራ የኔ ጋርድ ነው የሚላቸውን የሱ ቡድኖችን ይጥራ አለ አላህ ሰነድዑ ዘባንያ እኛም ዘበኞቻችንን እንጠራለን አለ መላእክቶችን ከላ ላ ቱጢዕሁ ወስጁድ ወቅተሪብ ከላ ይከልከል ከዚህ ድርጊቱ لا تطيعه نبي سلاچ اندات تتاززو واسجد سجد واقترب ودا اللهم تقارب اته سجدي وندم صلاتن سجد لا تطيعه اندات سماو اندات تغبر ሚያዝን ትእዛዝ ትምርትንም ትማራለህ ሰላትንም ትሰግዳለህ ጫውታው ገብታቸዋል አትሂዳት በለው እንዲሄድ አድርገው የሚባል ቋንቋ አለ አይደል አትማራት በለው እንዳይማር አድርገው በምን በሰላት ይመጣበታል በምን በሂጃብ ይመጣበታል ስለዚህ የሂጃብ ጉዳይ የሰላት ጉዳይ ምን እንደራደርበት አይደለም ሂጃብን ኒቃብና ሂጃብን አንተ መተል ትፈለፍለው እንዲ ነው አይመለከትም ጣልቃ ገብነት ነው በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው የሃይማኖት ነፃነት አለ ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ስልጣን ባያስክ ቁጥር በተቀመሰ በየቦታው ሄደ የፈለከው ነገር ልታደርግ ማንንም ሊፈቅድልህ አይችልም አይገባምም አይፈቀደልም አደብ ልትይዝ ይገባል ትምህርት ሚኒስቴር የሚያመጣቸው ነገሮች ይሄ ብቻ አይደለም የማጠቃለያ ፈተና የሙስሊሞች በዓል ባሉበት ጊዜ በየጊዜው ያመጣል ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ላይ በየትኛው በኩል ይሆን እንዲወድቅ ነው ተማሪው ሙስሊሙ እንዳያጠና ነው እንዳይዘጋጅ ነው ቴንሽን ሌላ ሐሳብ ውስጥ እንዲገባ ነው ምንድነው ዓላማው አንድ አይደለም ተደጋገመ በየአመቱ ሊታሰብበት ይገባል አደብ ያዙ እንደዚሁ ሙስሊም ተማሪዎች በእስልምናቸው ላይ የተሳሳተ አረዳድ እንዲረዱ በመማሪያ መጽሐፍ ላይ ከኢስላም ጋር የሚጻረሩ ነገሮችን በማሳተም ትምህርት ሚኒስቴር ለሙስሊም አጠቃላይ ለማህበረሰቡ በትኗል ኢስላም ማይገለጽበትን እየገለጸ ማለት ነው ይሄንንም አደብ ልትይዝ ይገባል እንደዚሁም እነዚህን የትምህርት እንትኖችን አባስቶ በተለያየ ቦታ በመበተንም ሙስሊሙ ላይ ችግር እየፈጠረ ነው ዋ ኢስላማ አለች አንቺ ሴት ዋ ሙዕተሲም ቢላህ ወይኔ ታለ ሙዕተሲም ያገሩ ንጉስ አለች ለምን አንድ ይሁዲ ሂጃቧን ገፈፋት ወኢስላማ ወእስልምና አው ሂጃብ ማለት ኢስላም ነው ኢስላም ነው የተነካው ወእስልምና የተዋረደብኛለች እሷ ናት እኮ የተዋረደ ግን ኢስላም ነው የተነካው ሂጃብ ነው ያገሩ ንጉስ ሰማ አንድ ሴት እኮ የታለ ያገሩ ንጉስ እስልምና የተነካች ብላ አለቀሰች 15000 የሚጠጋ ከዛ በላይ ጦር አዘመተ ለማን ለዚች ግለሰብ ሲል ተዋርዶ መጣ ያካል ምን ይደረግልሽ ሲባል አይ እኔ ለሂጃቤ ክብር ነው እንጂ ልበቀል አልፈልግም ማለች ኢስላም ይሄ ስለሆነ ማለት ነው የሰላም አምባሳደር ስለሆነ ስለዚህ መጅሊሳችን እንደነዚህ አይነት ሰዎችን ለፍርድ ሊያቀርባቸው አስፈላጊው ቅጣት ሊወሰንባቸው ይገባል በየጊዜው ነው ኢስላም ጥላቻ ባለበት እንትን በየጊዜው እነዚህ ነገሮች እየበረቱ ነው ሂጃብ አእምሮን አይሸፍንም የተሸፈነው ያንተ አእምሮ ነው በምን በጥላቻ ሂጃብ አእምሮን አይሸፍንም ስንት እህቶች አሉ ሂጃባቸውን ኒቃባቸውን ለብሰው ላይ የሚጠጋ ውጤት ያመጡ በሀገራችን አስመስክረዋል በቅርቡ 40 ምንጭም በተለያየ ዩኒቨርሲቲ አስመስክረዋል አዎ ሂጃብ አእምሮን አይሸፍንም ይልቁንም ሰዎች እንዳይፈተኑ ያደርጋል ሰዎች ፈተና ላይ እንዳይወድቁ ያደርጋል ተማሪዎች በተገቢ ሁኔታ ትምህርታቸውን እንዲማሩ ያደርጋል ነገር ግን የተሸፈነው ያንተ አእምሮ ነው وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما بارك الله لي ولكم في القرآن العظيم
ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه ومن اتبع سنته واقتفى أثره بإحسان إلى يوم الدين. أما بعد فاتقوا الله عباد الله وخذوا بوصية الله لكم في كل شأنكم. يا أيها الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم ترحمون. نعم ሂጃብ ክብራችን ነው። ሂጃብ ነካህ ማለት እስልምና ነካህ ማለት ነው። ሰላት ነካህ ማለት እስልምና ነካህ ማለት ነው። ሰላት ማለት ለአንድ ሙስሊም ህይወቱ ነው፣ አጥንቱ ነው። ያለ ሰላት ሙስሊም ሊኖር አይችልም። ባደ ቀፎ ነው ማለት ነው። ለምን? ነገ ከቀብሩ ከተነሳ በኋላ አንድ የአላህ ባሪያ የመጀመሪያው ከአላህ ጋር ሊተሳሰበው የሚገባ ነገር ቢኖር ከስራው ሰላቱ ነው ተብሏል። ሰላት ከተበላሸበት ሁሉም ነገር ይበላሻል። ሰላት ከተስተካከለ ሁሉም ይስተካከላል። ነገ ከቀብሩ ተነስቶ የሚተሳሰበውን ነገር እንዴት በቀላሉ ያያል ብለህ ታስባለህ? በዚህ ዘመን ሰላት ማለት ህይወቱ ነው። በቃ የማንነቱ መገለጫ ነው። በሰላቱ እንዳትመጣበት፣ በሰላቱ እንዳትመጣ። ስለዚህም ለውድ ተማሪዎቻችን መልእክት አለኝ። እንደዚህ ማህበረሰቡ ለእናንተ ድጋፉን እያሳየ ነው። እናንተ ማለት እኛ ናችሁ፣ እኛ ማለት እናንተ ነን። ምንም ልንነጣጠል አንችልም፣ ልንለያይ አንችልም። ኢስላም አንድ አድርጎናል። በትምህርታችሁ በርትታችሁ ስነ ምግባራችሁ ያማረ አማና አዳራ ጠባቂ እውነተኛ ተማሪ ሆናችሁ አስመስክሩ። የዚች ሀገር ተረካቢዎች እናንተ ናችሁ። በስነ ምግባር ያማረ ዛሬ እውቀት አልጠፋም፣ ሁሉም ቦታ አለ እውቀት። ምን ጠፍቷል? ስነ ምግባር ጠፍቷል። ስለዚህ አዳራ ለእናንተ ነው። ስነ ምግባራችሁን አስተካክሉ። ጠንካራ ቶፕ ተማሪ በውጤቱ ቤተሰብም ሀገርም ዲናችሁ የሚኮራባቸው ናችሁ ልትታዩ ይገባል። ይሄ ለእናንተ መልእክቴ ነው። ሌላው መልእክቴ በነፃነት ሂጃብሽን ያወለቅሽ እህቴ፣ ማንም ሳያስገድድ በራስሽ ፍላጎት ሂጃብን አውልቀሽ በየሚዲያው ላይ ወጣሽ እህቴ፣ አላህን ፍሪ። ቢያንስ ለነዚህ እህቶችሽ ድጋፍሽን አሳይ። አላህን ፈርተሽ ምናልባት ተውባ የምታደርጊበትን መንገድ ሊሆን ይችላል። አቢ ማህጀን ሰቀፊ የሚባሉ ታላቁ ሰሃቢ በጣም ኸይር ነገር የሚወድ ነገር ግን በአንድ ነገር የተፈተነ ነበር። ኸምር ይጠጣል። ከዛ የቃዲስያ ጦርነት ላይ ጠጣ፣ ነሻጣ እንዲመጣለት። ሰዓድ ብን አቢ ወቃስ አሚር ነበሩና እስር ቤት ከተቱት። አባ ማህጀን ሰቀፊ ተሰማው። ምኑኝ ነው በዚህ ሰዓት ሸሂድነት ማገኝበት ደረጃ ለምን ጠጣ ብሎ ተሰማው። በግጥም በምን እያለ ሐፍሳ ምትባል የሰዓድ ብን አቢ ወቃስን ሚስት ጠራት። ፍችኝና እንደው ይሄ ጦርነት አመልጠኝ፣ ከሞትኩኝ ትገላገሉኛላችሁ፣ ከተረፍኩ ደግሞ እጄን እሰጥሻለሁ፣ ታስሪኛለሽ አላት። የባሌን ትእዛዝ አልጥስም አለች። ግጥም እየገጠመ በእውነታው እየተጸጸተ ሲናገር ተሰማትና ፈታችው። የሰዓድን ፈረስ ሰጠችው፣ ፊቱን ሸፈነ፣ ገባ፣ ድርምስምሳቸውን አወጣ። ከዛ በኋላ ሰዓድ እግራቸው ቆስሎ ከርቀት ነው ጦርነቱ የሚከታተሉት። አባ ማህጀን ነው እንዳልን አስሬዋለሁ፣ ፈረሴ ናት እንዳልን እሷንም ትቻት መጥቻለሁ። ይህ የአላህ ጀግና ባሪያ ማን ነው? ድሉ ለሙስሊም ሆኖ አባ ማህጀን እስር ቤት ገባ። እንዴት ነበር ሁኔታው ብላ ሚስት ጠየቀች። የሚገርም ነው። አባ ማህጀን እንዳልን እዚህ ነው፣ ፈረሴ እንዳልን እዚህ ናት፣ እሱ ራሱ ነው አለች። ሰዓድ አለቀሱ። ለምን? የዛ አይነት ተሰጥኦ ያለው ሰው እንዴት ኸምር ይጠጣል? ካም በኋላ አልገርፍም ሲሉት እስከ ዛሬ ስትገርፉኝ ለዱንያው ነበር ከፋራ ለአኺራ ሆኖልኝ ዱንያ ላይ ቅጣት የሚሆንብኝ፣ እናንተ ካልገረፋችሁኝ ደግሞ የሚጠብቀኝ የጀሃነም እሳት ነው። ስለዚህ እኔም ካም በኋላ አልጠጣም። ኢነል ሐሰናት ዩዝሂብነ ሰይአት ነው አይደል? ስለዚህ እህቴ ላንቺ ነው። በሆነ ነገር ተፈትነሻል፣ ሂጃብሽን አውልቀሻል፣ ሂጃብሽን ልበሹ። እነዚህ እህቶችሽን ደጋፊዎች ለማስደሰት ልበሹ። የእህቶችሽ ደጋፊሽ ሆነሽ ነይ። ምናልባት ወንጀልሽ የሚማርበት ጽናት የምታገኝበት ነው።
ሂጃብ አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ነው። አብዱላህ ኢብኑ አባስ ምን አለው? አላ ኡሪከ ኢምራአተ ሚን አህሊል ጀና የጀነትን ሴት ላሳየህ አለው። ፈቁልቱ በላ እንዴታ ማናት? ቃለ ሃዚሂል መርአቱ ሰውዳ እቺ ጥቁር ሴት ናት። አተት ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ዘንድ መጣች። ፈቃለት አለች ኢኒ ኡስረዑ እኔ አውድቅ በሽታ አለብኝ አዙሮ ይጥለኛል። የዚህ ጊዜ ወኢኒ አተከሸፉ እገላለጣለሁ ሂጃቤ ይከፈትብኛል አለች። ፈድዑ ላህ ተዓላ ሊ አላህን ለምኑልኝ አላህ ከበሽቴ ንጹህ እንዲያደርገኝ። ቃል ነቢዩ ምን አሉ? ኢንሽእቲ ሰበርቲ ወለኪል ጀና አንቺ ትዕግስት ካደረግሽ ጀነት አለሽ። ወኢንሽእቲ ከፈለግሽ ደግሞ ዳዕውቱ ላህ ተዓላ አን ዩዓፊኪ አላህ አፍያ እንዲያደርግሽ ዱዓ አደርግልሻለሁ ትድኛለሽ አሏት። ፈቃለት አስቢር እታገሳለሁ ጀነትን ነው የምፈልገው አለች። እታገሳለሁ ነገር ግን አንቱ የአላህ መልእክተኛ ኢኒ አተከሸፉ ስወድቅ ግን እገላለጻለሁ ሂጃቤ እንዳይገለጽብኝ ሂጃቤ ሰውነቴ እንዳይታይብኝ ግን ፈድዑ ላህ አላ አተከሸፈ አላህን ለምኑልኝ እንዳልገላለጥ አለች። ፈደዓ ለሃ ነቢዩ ዱዓ አደረጉላት። እህቴ እቺ ሴት ዑዙር ኖሮባት ነው። ራሱን ስቶ የወደቀ ሰው እኮ የሚሰራ ወንጀል አይጻፍበትም፣ ግን የሂጃቧ ጉዳይ አሳሰባት። አንቺስ ሂጃብሽ መከበሪያሽ ነው። ሂጃብሽ የማንነትሽ መገለጫ ነው። ሂጃብሽን ልበሽ፣ ወደ አላህ ተመለሽ፣ ተውባ አድርጊ። ዛሬ ዝሙቱ በስቷል፣ ብዙ ነገር በስቷል። ለዚህም አላህ ስብሓነሁ ወተዓላ አማኝ ሰዎች እንደው ሊተገበሩት የሚገባ ነገር ቢኖር ዕቃ እንኳን ስትጠይቁ አለ አላህ ስብሓነሁ ወተዓላ ከመጋረጃ ሆናችሁ ጠይቁ አለ አላህ። ወኢዛ ሰአልቱሙሁነ መታዓን የሆነች ዕቃ መጣቀሚያ የምትጠይቋቸው ከሆነ ሴቶችን ፈስአሉሁነ ሚን ወራኢ ሂጃቢን ከግርዶ ጀርባ ጠይቁ። ፊት ለፊት እንዲህ እንዳትመጣ የምትወሰወሰው ነገር አለ። ኢስላም የተው ነገር የለም። ለምንድን ነው ይሄ ከተባለ ዛሊኩም አጥሀሩ ሊቁሉቢኩም ወቁሉቢሂነ ይህ ለእናንተ ለቀልባችሁም ለእነሱም ለቀልቦቻቸው የተሻለ ነው። አዎ ንጹህ ይሆናል ቀልብ። ፊት ለፊት እየተያየ ከሆነ በላይ ይመጣል። ዝሙቱ ምኑ የሚመጣው ዛሬ እክትላጡ በዛ። ሰርግ ይባላል እክትላጥ ነው። ሁሉም ነገር መቀላቀል ነው። አንተ በሐላል ታገባለህ፣ ሌላው ደግሞ እክትላጥ ተቀላቅሎ በሐራም ይገናኛል። ሱብሃንአላህ። ስለዚህ መገላለጥን መቀላቀልን ኢስላም የከለከለን ይሄ አደጋ እንዳይመጣ ነው። በላው በስቷል። በላው ወንጀላችን ብዛት ነው። ስለዚህም ትምህርቷንም ትማራለች፣ ሂጃቧንም ትለብሳለች፣ ሰላቱንም ይሰግዳል፣ ትምህርቱንም ይማራል። ይህ መብት አላህ የሰጠው እንጂ አንተ ልትከለክለው ልትፈቅደው የምትችለው አይደለም። አላህ የሰጠው መብትን ማንንም አንድ ሙስሊም አያስፈቅድም። መጀመሪያ ትእዛዙ የሚያከብረው የረቡል ዓለሚን የዓለማቱን ጌታ የአላህን ትእዛዝ ነውና እንደው በዚህ ሰዓት ዛሬ ይህን ጉዳይ የመጣሁት በየጊዜው በዚህ ጉዳይ ተናግሬያለሁ። ነገር ግን በየጊዜው እየበዛ መጣ። ለማዳግም ለመጨረሻ ጊዜ ከመጅሊሳችን ጎን ቆመን እንደነዚህ አይነት አጥፊ ቡድኖችን አደብ ልናስይዛቸው ይገባል ማለት ነው። ثم اعلموا معشر المؤمنين أن الله أمركم بأمر كريم ابتدأ فيه بنفسه فقال عز من قائل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأخل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر من نصر الدين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين
واخذل من خذل المسلمين يا رب العالمين يا أكرم الأكرمين. اللهم نجنا من بطش الظالمين. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. يا رب العالمين يا أكرم الأكرمين يا حي يا قيوم برحمتك نستغيث. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مصرف القلوب صرف قلوبنا على طاعتك يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. أقم الصلاة. ሰብስክራይብ በማድረግ ቤተሰብ ይሁኑ።